አንድ ልጅ ምን አለ? እኔ ከስጸልይ ምንም ነገር የሚረብሸኝ ነገር የለም፣ ሰላም ነው። በቃ ምንም ነገር ደስ ብሎ የምጸልየው፣ አላዛጋ፣ አልንጠራራ፣ አልረብሽ፣ እንቅልፍ አይመጣ፣ ጸጥ ጸልዬ ነው የምተኛው። እኔ ምንም የለብኝም፣ መንፈስ የለብኝም ብሎ አለኝና የእኛን ትምህርት የሚቃወም ሰው ነው። እና ይሄ የምትለው የምትናገረው ነገር እኛ ቤት የለም ማለት ታዲያ ዋናው አንተ አይደለ እንዴ? ይሄንን እኮ ነው የሚፈልገው ሰይጣን አልኩት። አባቶች እንዲያውም ሁሉ ነገር ጸጥ ሲል ፍሩ ይላሉ አልኩት። ያቃታል ይችን ቃል አለ። ሁሉ ነገር ሰላም ሲሆን ጸጥ ሲል በገዳምን በምንም ፈተና ሲቀር ምንም ነገር ከሌለ ይሄንን ፍሩ። እንደ ጻድቅ ራስን ልትቆጥር አስበሃል ማለት ነው። ምንም የለብኝም እያልክ ማለት ነው። እስቲ በእኔ ውስጥ ያላችሁ መናፍስት ስራችሁን አቁሙ እያልክ መጀመሪያ ሰግደህ ከዛ በኋላ ጸልየህ ከዛ በኋላ ደግሞ ሰግደህ ደግሞ ጨርስ። ከቻልክ ቃችን መቁጠሪያ ካልሆነ ደግሞ ሄድና ራስን ገዝተህ ለካህን አስባርከህ ራስን እስቲግረብ አልኩት። የትምህርታችን ተቃዋሚ ነው ብያቸዋለሁ። በቃ ወዲያውኑ ነው የተቸገረው። ምንድን ነው የተቸገረው ማለት ለካ ልጁ አመለካከቱን የሚከተል መንፈስ አለ። እኔ ጋር ሰይጣን የለም አይነካኝም የሚል አስተሳሰብ ስላለው ሰይጣንም አይፈትነው። እንዲያውም እንዳያዛጋ ጥረት ያደርጋል መንፈስ። ልጁ እንደሚፈልገው ነው የሚሆንለት። የለብኝም ስላለ ነው እኮ አያችሁ፣ አመለካከታችን የሚከተል እኛ ውስጥ መንፈስ አለ የለም ለማለት የኛ አመለካከት አይደለም የሚወስነው፣ ጸሎቱ ነው ስራው መስራት ያለበት። የለብኝም ብሎ መደምደም ደግሞ ከባዱ ትልቁ ወንጀልና ኃጢአት የሚባለው ይሄ ነው። እንኳን እኛ ቅዱስ ጳውሎስም ተናግሯል። ሰይጣን እንደሚፈትናቸው ይናገራሉ። ወደ እናንተ እንዳንመጣ ሰይጣን አዘገየን። ማዘግየት ይችላል። ማን ሐዋርያት ነው። እንደገናም ደግሞ ከእግዚአብሔር የሰይጣን መልእክተኛ ተሰጠኝ እንዳልታበይ ነው 3 ጊዜ እንዲወጣልኝ ለመንኩኝ ብሎ የተናገሩ። እኛ ማን ስለሆነ ነው የምንፈተነው? ሐዋርያት እንደዚህ ካሉ እና እንደዚህ አይነት ሞኝነት አቁሙ። በቃ መሄድ ብቻ ነው የምፈልገው። ስንት ዓመት ነው የኖርከው? አብሬ ተወልጄ ነው ያለሁት። ከእናቱ ከአባቱ? ከአባቱ ነው። ዘና ብሎ ነው ይኸውልህ። ዘና እንዲል ያደረገው ምንድነው? ቅጥቀጣው ነው። ተቆጣጥሮት ስለነበረና በደንብ ስለገባው ነው። አለበለዛ ጉልበቱ የማይቻል የነበረ ነው እኮ። እሺ ምን ልታዘዝ? ምን አረከው ነው ያልኩት? አሰቃየሁት። ምን አርገ? እሱን መስዬ ቁጭ ብዬ ነው በባህሪ ላይ ሁሉ በቃ እሱ ነው እንጂ ማንም አያውቅም። አጋጨዋለሁ፣ አጣለዋለሁ፣ እሺ እለያየዋለሁ ከሰው ጋር ሁሉ በቃ ከባለቤቱ እለያየዋለሁ። በቃ የለም እለያየሁት በቃ። አብረን የተወለድከው? አዎ ከእናት አባቱን ገድያለሁ። ቤተሰቡን ጨርሻለሁ። ጨርሳ በአባቱ በኩል ገድያቸዋለሁ። እንደውም እንገር ተመሳሳይ ሞት ኢትዮጵያ ውስጥ የሚሞት ብዙ ነው። እሱ ነው የቀረው። አንዳንዱ በስቅላት የሆነና አያቱ በስቅላት ከሞተ የልጅ ልጁም በስቅላት ወይም በዛው መልክ አባትየውም ወይም ሚስቱ እያሯሯጠ ምን እያለ በተለያየ ትናንሽ ጠቦች ወይም በተለያየ ብስጭቶች ችግሮችን ይፈጥራል ማለት ነው። እንዲህ ነው እንትኑ የጥፋት ስጋቱና ስልቱ በጣም የተወሳሰበ ነው። በመኪና ከሆነ በገደል ከሆነ በተመሳሳይ ሞት ይሞታል። በውሃ ከሆነ በእንቅፋት ከሆነ ተመሳሳይ የሆነ ሞት ቤተሰቡ ይሞታል። ያ ማለት መዝገቡ የግድያ የመዝገብ ስልቱ በመናፍስት የተለመደ ግብር ስለሆነ ነው። አይረሳም። አያትን ካጠፋ ልጅን ቆይቶ በዛው አይነት ሞት ያጠፋል። በዛው አይነት የልጅ ልጁን ያጠፋል። እንዲህ እያለ እንዴ የእኛ ቤተሰብ የሚሞተው ሁልጊዜ በዚህ መንገድ ነው ማለት ነው የሚለው ይሉና ልማድ ያደርጉታል። ሞቱን ይለምዱታል። እኛ ዛሬ በሀገራችን ሞትን እንደለመድ ነው። በየዘመኑ ባሉት ጦርነቶች ሞትን ለመድንና አሁን በቃ ልጄ ልቀቅ፣ በቃ ንብረቴ ነበር ሀብቴ ነበር አሁን የለም። የበላይ ማን ነው? የበላይ የዛሬዋ ማነች? ያው ሁሌ እሷን ያላለ እንዴ አመለጠ። ባህሪውን በምንድን ነበረ ልታበላሽ ፈለግ? በሽታ ታደርገዋለሁ ከሰው ጋር በቃ አናገው ቀና አስማማም በቃ አውቄ ምን ሆኜ ነው ይላል ሄዶ እሷ ጋር። ምን እሱ ሀገራችን ህዝብ ውስጥ ምን ተስማምን? በቃ ታዲያ ስራዬ ነዋ። በቃ አሁን በግል የሚጀምረው የጠብ መንፈስ እስከ ሀገር ድረስ ደርሶ አሁን ይሄ ነው ውጤቱ። እንዲህ ነው። ጥላችን ክፉ ጥላ ነው። ክፉ ጥላ፣ የተረገመ ጥላ፣ የወደቀ ጥላ። ጥላችን
የጥፋት ጥላ፣ የጭንቀት የአበሳ ጥላ፣ የችግር ጥላ ጥላችን ይሄ እያለ የሚወለዱ ልጆች ምን ሊሆኑ ይችላሉ? ምን ታደርጋቸዋለህ? እሱ እያለ የሚወለዱ የእሱን አልያዝኩትም። በዛ ጠቅ አድርጎ ጠቅ አረገ። ምንድነው ጠቅ? ጠቅ ያረገ እዚህ ጠቅ ምንድነው ጠቅ? ጠቅ ጠቅ ጠቅዋ ጠቅ ምንድነው? ወይ ቤላ እቺኛዋን ወይ ቤላ። አው ቀመሳት። ማንን ቀመሳት? ወይ ዋናው ነው። ዋናው ምን ቀመሳት ምናምን ምንድነው? የእርሶ ትምህርት በእሷ ተወለደ። አላየውም፣ አልነካውም። ያው የእሱ የመላኩ ነው ልጁ። አዎ ልጅ አለው። አዎ ልጅ አለው። አንድ ብቻ ወልዷል። ያው ከሱንም ለያየሁት አባቴ አንድ ጀኩልኝ አንበሳው ጠቋር እንዴ አንበሳ እኮ ነው። በህልሙ ራሱ እንደ አንበሳ ነው መጣበት። በህልሙ ራሱ እንደ አንበሳ ነው መጣበት። አንበሳ መስሎኝ ነው እንዴ? በደንብ ነው። እንዴት እያልኩ እሱ አይነገርም። በህልም አንበሳ፣ ጊንጥ፣ ውሻ፣ ነብር፣ የሚዋጋ ቀንድ ያለው ከብት ወይም ፈረስ፣ ሌላ ሌላ አስፈሪ ነገሮችን ለመምሰል የሚሞክሩ ዛሮች ናቸው። የመጨረሻ የምትላቸው አለ ሰዎች ሲኦል ግቡ እናንተ ራሳችሁ። ይኸው ነው። አዎ እለቁ፣ ውደሙ። ምን አድርጋላችሁ? እሱማ እያለቀ ነው። ምን ይሄ ምን ሰራዊት ሰብስቢው ልቅ ነው ብሎ ዝግጁ ነኝ። በኪዳነ ምሕረት ወይኔ እንዴት ብለው እንዳነካኝ በኪዳነ ምሕረት ስም አቦ እሄዳለሁ። በእሷ ስም ምን አባቱ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም እንዴ በናዝሬቱ በኢየሱስ ክርስቶስ ስም ወይኔ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ወይኔ ምን ይባላል? ዝም ነው። እግዚአብሔር ይመስገን። ትግሉ እንዴት ነው? ከቃል በላይ ነው። የሚያውቀው የቀመሰው ነው። አባ የሚያውቀው የቀመሰ ነው። በተረፈው እግዚአብሔር ይመስገን። ያልቀመሰው አያውቀው። የተነካ ነው የሚያውቀው። ብቻ ከውጊያው ከትግለው አንጻር እንደው ይህ ዝም ብለው ነው የሚጮሁት ስለሚሉት ምን ትላለህ? ዝም ብለህ ነው የጮህከው? እንግዲህ በህይወቴ ያለውን ፈተና እኔ የማውቀው እንግዲህ ወድጄ አይደለም የጮህኩት። ያው ለዚህም የበቃው እንግዲህ ብዙ ትግል አለው። አባ እንግዲህ አናቅም እንደምን እግዚአብሔር ይማረን ብቻ። ጸጉሩን ይሄን በደንብ አስተካክለህ ይሄ ሉሲፈሮች ናቸው እኮ አሁን ምን ይሄን ምልክት የሰጡን። የድሮ ጉትዬ ቁንጮ አገራዊ ባህል ነበረች። አሁን የሉሲፈሮቹ እንዲህ እየቋጠሩ እየጎነጎኑ ምናምን፣ ያ ደግሞ በኳስ ላይ በዚህ በኳስ ላይ የሚያሳዩት ለትውልዱ የሚበላበትን ምልክት ነው። እንዴት የመንፈሱ አባሎችና ወይ መናፍስቱ እንዴት ጭንቅላቱን እንደተቆጣጠሩት ማሳያ ነው። ይሄ ቋጠረው ውስጥ ባዶ ነው፣ ግን ከላይ ጸጉር ይበዛል። በልበርታ ቀለለኝ መጫት አድርግልኝ። አዎ ቀለለኝ። በልበርታ ይዞሽ። እሺ ሌሊት ላይ የተነሳች ወደ ስራዋ እየቸኮለች ስትሄድ ስለነበረ ሌሊት አስነስቼ ምጣድ አስጣድኳት። ከዛ ምጣዱ እንደጋመ ስሟን ጠራሁኝና ዞር ብላ ስታይ ባለቤቷ መስላ እሱ የለም። እኔ ግን ከበሩ እኩል ቆሜያለሁ። ስሟን ጠራት? ባበቃት ማን አልካት? ታሪክ ነው ያልኳት። ታሪክ አልካት? እሺ። አሁን ባለቤቷ መስሏት ዞር አለች። እሺ። እና ስታይ የለም ጥቁር ምሰሶ የመሰለ ነገር አየሁኝ አለችና ኋላ ለሰዎች ተናገረች። ከዛ ራሷን መትቻት ስለነበረ ራሷን እንደዚህ እያንቀጠቀጥኩ ያስኳት። በቃ ስንት ዓመት ነው? ብዙ ዓመቴ ነው፣ 20 ዓመቴ ነው። ግን በሽታው ከታየ 10 ዓመት ሆነ። በግልጽ ቤተ ክርስቲያን መሄድ ስትጀምር፣ በየቦታው ስትሄድ ጸሎት ማድረግ ስትጀምር በቃ አልቻልኩም። እኔ አልቻልኩም፣ መድፈጥ አልቻልኩም። አዎ። እና ስማችሁን ይጠራል። ስማችሁን ከ4 ሰዓት ተኩል ወይ ከ5 ሰዓት እስከ 9 ሰዓት ተኩል ድረስ
ባለው የሌሊት ጊዜ ውስጥ የመጣሪያው ጊዜ ነው፣ ይጣራል። ድንገት ተነስታችሁ በዛ ጊዜ ስራ ለመስራት ስማችሁ ሲጠራ በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ሚካኤል ይሰርህ ስትሉት ነው ጸጥ ብሎ እንትን የሚለው ወዲያው ይያዛል፣ ወይም ደግሞ ወዲያው ይሸሻል። አቤት ካላችሁ ገባ በቃ ማለት ነው። በጥሪ ውስጥ ይገባል፣ ከዛም ይመሳሰላል። ሌሊት ላይ ነው እና ከቀኑ 6 ሰዓት እስከ 9 ሰዓት ተኩል ጸጥ ባለ ጊዜም እንደዚሁ ይጣራል። ይሄ የቀትር ጋኔ ነው የሚባለው። በመዝሙረ ዳዊት መዝሙር 90 ስትደግሙበት ወዲያው ይሸሻል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውን በቃላችሁ ከያዛችሁ አቅም የለውም። ስንት ዓመትህ ነው? 20 ዓመቴ። 20 ዓመት። ምን አረካት? 20 ዓመት 20 ዓመት እሳት ላይ ጣልኳት። እሳት ላይ ጣልኩና እጇን አቃጠልኳት። ካራስ ወጋኋት። እግሯን ካራስ ወጋኋት። ካራስ ወጋት? አዎ፣ ቢላዋ ማለት ነው። ቢላዋ እግሯን ወጋት። በዛ ደሟ ፈሰሰልኝ። ደስ አለኝ። ደም የሚወድ ሰይጣን ኢትዮጵያውያንን በጣም ይወዳል። በቁጥር ሰውነቷል። ስንት ነው? አንድ ነው። ስንት ነው? አንድ ነኝ። ማበለ ጠራሃት ሌሊት ታሪክ ብዬ ታሪክ ዛሬ ጠዋት እራሱ ጠርቻታለሁ እና ልጇ መሆንሽ ነው የተጣራሽ አቤት ያልሽኝ አለኝ። የታለ ልጇ? ሻወር ቤት ገብታ እቃሽ ወድቅባት ዝም ብላ ደረሳ አለው ልጄ ምን አለች? ለምንድን ነው እንደሱ የምትይ አልኳት። ለምንድን ነው እንደሱ የምትይ? እኔ አልጠራሁሽም፣ ሳልጠራሽ ለምን አቤት ያለሽ ስላት አይ የጠራኝ መስሎኝ ነው አለች። ግን እኔ ነበርኩኝ ሆቴል የያዝንበት ሆቴል ሻወር እየወሰደች አይዞህ አለው እኔ ነኝ ሻሙና ወድቆብኝ ነው አለችኝ። አልጠራኋትም። እኔ አልጠራሁሽም ብዬ ሄድኩኝ። እኔ አንተ ነው ጠራሃት? አዎ። ለምን ጠራሃት? ምን ብለህ ጠራሃት? ልፈትናት ነው። ምን ብለህ ጠራሃት? እዚህ ቤት ለምን መጣች? እዚህ ቤት መምጣቷን አመኘን። እዚህ ቤት መጣል ትገላገል ነው ወይ ብዬ ቤተ ክርስቲያን ስትል ከእንጨት አጋጭቼ እግሯን ሁሉ ደም በደም አድርጌ መለስኳት። ቤተ ክርስቲያን ስትሄድ ሌሊት ትሄድ ነበረ። እብድ መጣብኝ ብላ ትመለሳለች ከመንገድ ላይ ኪዳን ልታደርስ ተከተለኝ ብላ የሮጠች ወደ ቤቷ ትመለሳለች። ምን ላድርግ? አላገኛት አልኩ። ደሟን ጠጣሁት፣ ግን አረከውም። በቃ አረከውም። ምን ላድርግ? እንዲህ አይነት ጉድ ነው ያለብን። ይኸውልህ ይህንን ነው የሚከላከሉን የእኛ መናጤዎቹ፣ የእኛ ጭራቆቹ፣ የውስጥ አይናቸው ሌላ ጭራቅ የሆነባቸው ከዚህ መዳን እንዳንችል በር ይዘጋሉ። የእኛ ግሪሳዎች ናቸው። በልተዘገድ አፍለውጣ እሺ፣ በኢየሱስ ክርስቶስ ስም አሁን የምንጠራው በማሰብ ነው። እነሱ የሚያውቁት ሌላ ክርስቶስ አለ እንዴ? አሁን እኮ ግራ የሚያጋባን ይሄ ነው። ምን አይነት ክርስቶስ ነው የነሱ? የማያድን ክርስቶስ፣ የማያሸንፍ ክርስቶስ፣ የማያሸንፍ ቅዱስ ሚካኤል። እኛ ጋር ሲሆን ጣዖት ይሆናል ክርስቶስ። አየው ምን አባታችን ጣዖት ነው የሚሉት እንግዲህ ይሄን ቤተክርስቲያን በቃ እንዲህ ነው የሚሉት። በቃ እሺ ብል ተሰገድ በመድኃኔዓለም ስም በቅዱስ ሚካኤል ስም ለቅቄያለሁ። ሲሆን እገባለሁ። ቶሎ 7 ጊዜ ጮህ ነምጣ፣ 7 ጮህ ነምጣ። እግዚአብሔር ይመስገን። አንበሳው አንድ ጋር ነው የምትኖሩት? አሁን ነው የመጣች። 10 ቀን 15 ቀን ቢሞላ ነው ከኢትዮጵያ የመጣች እና ኢትዮጵያ እያለች እንዲህ ሲያማት ሆስፒታል ምናምን ስትሄድ መምህር ግርማ ጋር ልድን እችላለሁ እያለች ትፈልገው ነበር አዲስ አበባ። እዛ ግን አጣችው። ማነው ስምሽ? ታሪክ። ዛሬ ጠርቶሻል ሌሊት? አዎ ጠራኝ። ምን ብሎ ጠራኝና እሱ የጠራኝ መስሎኝ እትዬ ነው የሚለኝ። እትዬ ያለኝ መሰለኝና አቤት አልኩ። አሁን መጣና ሆነሽ ነው አለኝ። አትሰግጂም? ማታ አትሰግጂም? ሰግዳለሁ፣ ጸልያለሁ። ታቋርጫለሽ? አዎ ወይ ሰሞን ትንሽ አሞኝ ስለነበር አቋረጥኩ እንጂ እዛ ሀገር ቤትም ትጸልያለሽ? አዎ ጸልያለሁ፣ ሰግዳለሁ።
አውቋ መማትና ሰሞኑን በቃ በጣም ተረበሽ። ከኢትዮጵያ ገና እየመጣች ስለሆነ ከዛ ሆስፒታል ወሰድናት ኢመርጀንሲ። ያው ሲቲ ስካን አዩ፣ ኤክስሬ ምን ያልታየችው ነገር የለም፣ ምንም ነገር የለም። እኔ ደግሞ ራሴን ስለምትል ራሷን ነው የሆነ ነገር ነርቭ ብለዋታል ኢትዮጵያ። ነርቭ ነው ምናምን ስላቸው ሌላ ቀን አምጣት አሉ። እሱ እዚህ መምጣቱን ስንሰማ ይኸውልሽ ድሮ እንጀራ ስትጋግሪ የዛሬ ምናምን 20 ዓመት የጠራሽ በሩ ጋር ግድግዳ መስሎ ቆሞ ያየሽው መንፈስ ነው። በመቀረ የጀለሽ መሰለ